አብሮ አደረሰን። እንኳን አብሮ አደረሰን። እሺ አሁን ደግሞ እኔ ምሳሌያዊ ንግግር እጀምራለሁ። እናንተ ጨርሱልኝ እስኪ። እናት ሳለች አጊጥ፣ አባት ሳለ አጊጥ ነው። አባት ሳለ ሩጥ ነው። ስንት ኪሎ ሜትር ማራቶን? ፀሐይ ሳለች ሩጥ። አባት ሳለ ሩጥ። አባት ሳለ ሩጥ አይደለም፣ ጀንበር ሳለ ይሩጥ። እናት ሳለች አጊጥ፣ ጀንበር ሳለች ሩጥ። እርግጠኛ ነው? እንደዛ ነው? እንደዛ ይመስለኛል። ጀንበር ሳለች ሩጥ። አባት ሳለ ሩጥ። አባት ሳለ ወዴት? ጀንበር ሳለች ሩጥ። አባት ሳለ ኩራ ነው። ኩራ ነው። ጀንበር ሳለች ሩጥ። እናት ሳለች አጊጥ፣ ጀንበር ሳለች ሩጥ ይባላል። ምን ማለት ነው ትርጉሙ አባ? እናት ናት ለሁሉም። ለእናት ምን ምትክ አላት? እና ሁሉም ነገር እናት፣ ሁሉም ነገር እናት ካለች ሁሉም ነገር አለ። እና ጀንበርም ከጨለመ ብዙ ነገር ያገኛል። ጀንበር ካለች ግን እንደዚህ ሰውም ታገኛለህ፣ በሰላም ከወጣህበት ትገባለህ ማለት ነው። ያው እናት እያለች ነው የሚጌጠው። ጌጥ ማለት ጆሮ ጌጥ ምናምን? አይ ሳይሆን ውበት እናት እያለች ነው ብዙ ነገር ስለምትሸፍንልህ። እናት ልክ አሁን በጨለማ መሮጥ እንደማንችል ሁሉ እናትም ባለች ጊዜ ግን ሁሉን ቻሌንጅ ችግሮችን ምናምን የመቅረፍ የማስተካከል ብንዳር ያምርብናል፣ ብንታመም ያድኑናል፣ ብንወልድ ያርሱናል። ስለዚህ እናት ማለት የሁሉ ነገር ረዳት ስለሆነች ከፀሐይም በላይ ናት። እውነት ለመናገር ያው እንግዲህ ለአባባሉ ነው እንጂ ፀሐይ በላይ ናት ለልጅ። እናት ግን በህይወት እያለች ደስተኛ ሆነህ ኑር። ያው ከፀሐይ ጋር ስለምትመሰል እናት ብርሃን ስለሆነ ፀሐይም እያለች ያው ደስተኛ ሆነ በህይወት ኑር ለማለት ነው። እናት ሳለች አጊጥ ማለት በእናት ኩራት ነው። ጀንበር ደግሞ ጊዜ ስለሆነ በጊዜ ተጠቀሙበት። ራሳችን ችለን ከማውጣታችን በፊት በእነሱ እንትን ውስጥ በእነሱ ኃላፊነት ውስጥ ስላለን ያው ነፃነታችን ሁሉ ነገር ችለን የምንኖር በእነሱ ውስጥ ነው። የእናትን ጥቅም ታውቀዋለች። እናት ያው ሁሉ ነገር ናትና ከዛ አንጻር ነው። ጀንበር ከጠለቀች በኋላ ብዙ ጊዜ ምሽት ነው የሚመጣውና ወደ ቤታችን ነው የምንገባው ምናምን። የእናትን ዋጋ ነው ማሳወቅ የፈለገው። ለኔ እንደዛ ነው የምረዳው። እሺ አሁን ደግሞ ተመልካቾች ትንሽ በስሜት እንሂድ ወይም ትንሽ እንዝናና። እናታችሁ እዚህ ብትኖር ምን ትዘፍኑላታላችሁ? የእናቱ ለታሽን ባወሳ ወዳለሁ፣ ደግነቷ ብዙ መሆኑን አውቃለሁ። የእናቱ ለታዋን ባነሳ ወዳለሁ፣ ደግነቷ ብዙ መሆኑን አምናለሁ። የእናቱ ለተዋ የሚለው የብዙነሽ በቀለን እሱ ማለት ነው። ዜማውን እናንተ ብትጋብዙልኝ። አደራና አደራ እምዬን አደራ እንጠብቃት አደራ፣ አምላክ አትግደለኝ ቁም ነገር ሳልሰራ እምዬን አደራ። የእናቱ ለታዋ ባወሳ ወዳለሁ፣ ደግነቷ ብዙ መሆኑን አውቃለሁ። ወላጅ እናት እኮ ይቀጥላል። የህይወት አንቺ በመሆንሽ እባክሽ እናቴ ኑሪልኝ ለዘላለም። በቃ ዋው! አንዳንዱ ለፍቅረኛው ነበር ይህ ሙዚቃ የሚዘፍነው፣ አንተ ደግሞ ለእናትህ። እናቴ ነሽ አለሜ፣ ህመምሽ ነው ህመሜ፣ ሰላሜ ነሽ ለኔማ በዋልኩበት ከተማ። የእናቱ ለታዋን ሳወራ ወዳለሁ፣ ደግነቷ ብዙ መሆኑን አውቃለሁ። ኧረ በስመ አብ ረቅረቅ ድምፅ አይነሽ እንዴ? አይ አልመክሩ ጭራሽ የእናት ስለሆነ ነው። አሁን ደግሞ ተመልካቾች በጣም ፈጣን ጥያቄ ነው። እናታችሁን በሁለት ቃል እንዴት ትገልጿታላችሁ? እናት ውዴ ናት። በሁለት ቃል ከባድ ነው። ከባድ ነው። አዎ በጣም ኧረ በሶስትም ከባድ ነው። በሁለት ቃል እናት ቤቴ ነች። የ9 ወር ቤቴ በውስጧ 9 ወር የኖርኩባት፣ እዛም ደግሞ እድሜን ህይወቷ እስኪያልፍ ድረስ ለእኔ ጎንበስ ቀና ብላ ጠቁራ ከስታ
ህይወት የሰጠችኝ አሁን ላለሁበት ደረጃ ያደረሰችኝ እናት ነች። ለእናት ትልቅ ክብር አለኝ። እናቴን በጣም ነው የምወዳት። በህይወት ባትኖርም መድኃኔዓለም ነፍሷን ባጸደ ገነት ያኖርልኝ። አሜን። በቃ መኖሬ ነች። ያው ሁለት ቃል ባይሆንም መኖሬ ነችና በጣም ብዙ ትርጉም አላት ለኔ። እናት ህይወት ናት። በቃ ምንም ሌላ ነገር ልል አልችልም። ከእናት በላይ ምንም ዓለም ላይ የለም። እናት ማለት ፍቅር ናት፣ ህይወት ናት፣ ያልተገደበ ፍቅር የምትሰጥ ናት፣ መሰረት ናት፣ የስኬት ቁልፍ ናት። እናት ብቻ ብዙ ናት። ሁለት ቃል አይገልጻት። እናት ማለት ሁሉን ነገር ነች። ሩሩህ፣ ጠንካራ። ዋው! ከየት ነው ያመጣሽው? አለ ዲክሽነሪ ተከላትሽ? እናት ሁሉም ነገር ናት። በወዷ 9 ወር ተሸክማ ወልዳ አሳድጋ አዝላ አሳድጋ መግባ ለዚህ የምታበቃ እናት ናት። እናት ሁሉ ነገር ናት። ገመና ሸፋኝ ናት። እናትን በሁለት ቃል ለመግለጽ ይከብዳል። በአንድ ሌላ መንገድ የላትም። ህይወት ናት እናት። ለእናት ምትክ የላትም፣ ቃልም የላትም። ሚስጥረኛ ናት። ሚስጥረኛ ናት። ዝቅ ብለህ ማለት ነው። ማንም ሰው አጋዥ ሳይኖር እንደዚህ አይነት ጊዜያቶችን ያሳልፋሉ። ያንን ለማሳየት ነው ምን ያህል ከባድ ነው። ለምሳሌ ጫማን ማሰሪያ ፈተህ ቢፈታብ ማሰር ግድ ነው መንገድ ወጥተህ ያንን ለማሳየት ነው። እና እስኪ ሞክራት አንተም። ከባድ ነው በእውነት። እንዴት አየው? በጣም ከባድ። ይህንን ሁሉ መከራ ችለው ነው እኛን እዚህ ደረጃ ያደረሱን። ለእናት ትልቅ ክብር ሊሰጣት ይገባል። የእናትን ስቃይ ለማስ ቻሌንጅ እንዴት ታያለሽ? በጣም ከባድ ነው ማለት አስቤ አላቅም። እንደዚህ ቀል እንት ከባድ ነው እንትላልስ ከባድ ነው። ኳስ ነው ሲሆን እዛ ላይ ደግሞ ያው ብዙ ባዮሎጂካል ማለት ውስጥ ለኛ እንትን ማንለው ነገር አለ ማለት እንደዚህ ፊዚካል ነገር ነው ይሄኛው። ውስጥ ላይ ግን ያው ሕክምና ባለሙያዎች ነው በደንብ የሚያውቁት። ከባድ ነው። ያን ደግሞ ስታስብ እንደ ልጅ ሁሉን ነገር አንተ ኃላፊነት መሆኑን ስታስብ ስለዚህ እናትነት ከባድ እንዴት ትገልጪዋለሽ? እንጃ ይከብዳል። እንዳልኩ ነው በቃ የሆነ ነው ሩሩህ ጥንካሬ። ይቅርታ እንግዲህ ወገብ ደፈርና ነገር የለም ጠብቋል። ትንሽ
የወንድ ነው። ፉት ህመም፣ ስቃይ፣ ኖዚያ ብዙ ነገር አለ እና ክብር ለእናቶቻችን በእድሜ በጤና ያቆይልን ሁሉንም እናቶች። እናቶች በእርግዝና ወቅት ከሚያሳልፉት ስቃይ አንዱ ይሄ ነው። ጉልበትህን ሳታጥፍ እቃው እሺ አሁን ደግሞ ተመልካቾች በጣም ልብ የሚነካ ነገር ነው። እናታችሁን ደውላችሁ ፍቅራችሁን እንድትገልጹ ፈልጋለሁ። ሄሎ እናትዬ፣ እንዴት ዋልሽ? እንደምን ዋልሽ? ስሚኝማ፣ ችግር የለውም። ስሚኝማ፣ እንኳን ለእናቶች ቀን አደረሰሽ። በጣም ነው የምወድሽ። በጣም 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 ቃላት አይገልጸውም። በጣም ወድሻለሁ። እንኳን አደረሰሽ። ዛሬ እናቶች ቀን ነው። እንኳን አደረሰን ለሁላችንም። ታዲያ የእናት ቀን ሲሆን እኮ ምንድን ነው የሚደረግ? ይኸው በጣም ወድሻለሁ። ስጦታው ደግሞ ቀጣይ ይላክልሻል። አሁን ነው የሚዋሽ እንጂ ዘዲያ። እሺ በቃ ለማንኛውም በጣም ወድሻለሁ። እኔም እወድሻለሁ። እሺ እሺ፣ ቻው። ለውድ ባለቤቴ ለፍቅር አለሙ በጣም ወድሻለሁ።
እንኳን አብሮ አደረሰን እናት አለም እደውልልሃለሁ ስንጠብቀኝ። እሺ እሺ፣ እወድሻለሁ እናቴ። እሺ እናቴ ደህና ነህ? ደህና ነኝ። አዎ በቃ እሺ፣ እደውልልሻለሁ። ሄሎ ወየ እንዴት ዋልሽማ? ሰላም ዋል። ደህና እንዴት ዋልሽ? ለማን ነው? አለን። በጣም ነው የምወድሽ የኔ እናት፣ በጣም እወድሻለሁኝ፣ በጣም አከብርሻለሁ። አመሰግናለሁ። እሺ እሺ እሺ፣ እደውልልሻለሁኝ። መኖሪያ ያብቃኝ። ሁሌም ደስታሽን ያሳየኝ። እግዚአብሔር ደግሞ በበረከት ያትረፍርፍሽ፣ ከቤቱ አይለይሽ። አሜን አሜን። የነበረን ተያይዞ አሚኮ እየሰራ ያለው ስራ በጣም እጅግ ደስ የሚል ነው። ያው የካርድ ሽልማት። እሺ እኔም አመሰግናለሁ እና ልጋለሁ እናንተንም እንደዚሁ እንኳን ለእናቶች ቀን አደረሳችሁ ማለት ፈልጋለሁ። እናመሰግናለን። እንግዲህ ያመረትኩትን እህል ሸጬ የማገኘውን ገንዘብ አመቱ ሳይደርስ እያወደምኩኝ የአዝመራ ወቅት በመጣ ቁጥር አንድ አይነት ጭንቀት። ታዲያ የሁሉ ምርጥ ዘርና ማዳበሪያ ከየት መጣ? አዋሽ ባንክ በአካባቢያችን ካሉ ዩኒዮኖች ጋር ውል በመፈጸም ያመቻቸው እድል። አዋሽ ኢፋር ባንክ መምጣት ሳይኖርቦ በአቅራቢያው በሚገኙ የህብረት ሥራ ማህበራት ወይም ዩኒዮኖች በመሄድ በአዋሽ ብር ፕሮ መተግበሪያ አሊያም በኮከብ 901 መሰላል ላይ በመመዝገብ የእድሉ ተጠቃሚ ይሁኑ። ጥረቶ ፍሬ ያፈራ ዘንድ ሁሌም ከጎን ሆነ። ገንዘቡ የት አለ? የደረሱትን የዲጂታል ደረሰኝ ይዘው በአቅራቢያው ወደሚገኙ ሽያጭ ማዕከል በመሄድ ማዳበሪያ የሚሆን ምርጥ ዘር እንዲሁም ሌሎች የግብርና ግብዓቶችን መሸመት። ወይ ጉድ! ያለምንም የገንዘብ ንክኪ ብድሩ ለመሬቴ እንጂ ለእኔ ያለመሆኑን ስረዳው እንዲያውም አመሰገንኩ። ከዛ ግን ሳልዘጋጅ ገንዘቡን አምጣ ቢሉኝ ከየት አምጥቼ ነው የምከፍለው? በጣም የሚገርመው እሱ አይደለም እንዴ? አምርተ ምርትህን ለገበያ አቅርበ ከሸጥክ በኋላ ነው መክፈል የሚጠበቅብህ። በል ወዳጄ፣ እዚህ አንተ ጋር ቁጭ ብዬማ ጊዜን አላቃጥልሽ። አዋሽ ኢፋርም፣ አዋሽ ባንክ። የነገ ዓለም
እዚህ ጋር እንዲያሉ ሚስጥራ እጅ ማን ነው? እኛ ነን። ሚስጥራ እጆቻችን ሲገለጡ ጥራትን በጥበብ እየሸመን በታማኝነት የነገ ምቾትን ገነባለን። ስለ ምስኪኖች የትርፋችን 50 እጁን በአልማ በኩል በማጋራት ለሺዎች ፈገግታ ምክንያት ሆነናል። የነገ ዓለም አልማ በጥራት ለሺዎች በየአራት ዓመቱ የእግር ኳስ አድናቂዎች በጉጉት የሚጠብቁት ትልቁ የእግር ኳስ ውድድር ይመለከታሉ። በሞቀ መንፈስ በጋራ የድጋፍ ዝማሬ አስደሳቹን የእግር ኳስ ትዕይንት እርስዎ በአካል መታደም ይችላሉ። ዕድሜ ለቪዛ! በኢትዮጵያ ንግድ ባንክ ቪዛ ካርድ የግብይት ክፍያውን ሲፈጽሙ የዓለም ዋንጫ የእግር ኳስ ጨዋታዎችን በቀጥታ መመልከት የሚያስችሉትን ዕድል ያገኛሉ። ነካ አድርገው ከፍለው ወደ ፊፋ 2026 የዓለም ዋንጫ ይጓዙ።